አማኝ ያልሆነን ማግባት ይቻላል ወይ? እንደ እስልምና አስተምሮ አማኝን ብቻ ነው የሚያገባው። ወንዶቹም ሴቶቹ ማግባት አይፈቀድላቸውም፣ ሴቶቹም ወንዶቹ ማግባት አይፈቀድላቸውም። ቫይስ ቨርሳል ማለት ነው። የካዲዎችን ሴቶች የሙስሊም ወንዶች ማግባት አይችሉም። ነገር ግን ባሪያ አድርገው መገናኘት ይችላሉ። ኒካ ሳያስሩላቸው ሳያገቧቸው ባሪያ አድርገው መገናኘት ይችላሉ። የካዲዎቹን ሴቶች ግን ማግባት አይቻልም። ማንን ግን ማግባት ይችላሉ? ከሙስሊሞች በተጨማሪ ሙስሊም ወንዶች የክርስቲያንና የአይሁድ ሴቶችን የመጽሐፉ ሰዎችን ሴቶች ማግባት ይችላሉ። ማስረጃ ሱራ 5:6 አንድ አንብበው ቀጥል። አንድ የመጣው ክርስቲያን 6:5 አንብብላችሁ ቀጥል። ኦኬ ሱራ 5 ወይም ደግሞ ሱረቱል ማኢዳ ቁጥር 5 ላይ እንደዚህ ብሎ ይናገራል። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያም መጽሐፉን የተሰጡት ሰዎች ምግብ ያርዱት ለእናንተ የተፈቀደ ነው። መጽሐፉ የተሰጡት የተባሉት አይሁዶች ከምዕመናትም ጥብቆቹም ከእነዚያ ከእናንተም በፊት መጽሐፉን ከተሰጡት ሴቶች ጥብቆቹንም ዘማዮቹና ዝሙተኞች የምስጢር ወዳጅ ያዡ ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው እያለ ይናገራል። በእስልምና ወንዶቹ ማለት ነው አይሁዶችንና ክርስቲያኖችን ወይም ደግሞ መጽሐፉ የተሰጡት የተባሉ ሰዎችን ማግባት እንደሚችሉ ይናገራል። ነገር ግን በቅድሙ በሱራ 60 ቁጥር 10 ላይ ጣዖት አምላኪ የሆኑ ወይም ደግሞ እነዚህ ድንጋይ ምናምን የሚያመልኩ አካላትን እነሱን ማግባት ሙስሊሞች አልተፈቀደላቸውም። ጣዖት ያመልካሉ ብለው የሚያምኗቸው ማለት ነው። እነሱን ማግባት አልተፈቀደላቸውም። ይሁንና አይሁዶችና ክርስቲያኖችን ግን እንዲያገቡ ተፈቅዶላቸዋል። እነዛ ጣዖት አምላኪዎች እስከተባለ እነሱን ጣዖት አምላኪዎች በጦርነት ምርኮ ይዘው ባሪያ አድርገው ወሲብ ማድረግ የተፈቀደ ነው። ሊያገቧቸው አይችሉም። ነገር ግን ምን ማድረግ ይችላሉ? ወሲብ ማድረግ ይችላሉ። ለወሲብ አገልጋይነት ቁጥራቸው ያልተገደበ ወሲብ ሆነው የተፈቀዱ ናቸው። ማግባት ግን አይችሉም። በጋብቻ እነሱን ማግባት አይችሉም። ወሲብ ማድረግ ግን ይችላሉ። ባጭሩ በእስልምና ያለው የጋብቻ አስተምሮ ይህንን ይመስላል። ሙሐመድ እስከ ስንት ማግባት ነው የሚቻለው እናንተ ጋር? እስከ 4 ነው። እስከ 4 በ4 ብቻ የቆመ ነው? ያው እንግዲህ አንድ ያላገባ ምስኪን አለ። አይ ስላላገባው ምስኪን ሳይሆን ስለተፈቀደልህ ነው ያልኩ። እንግዲህ ነው ብዙም አላቅም፣ ግን 4 ተፈቅዷል። 4 ሴቶች ተፈቅዷል። ኦኬ እነዛ 4 ሴቶች ሞት ነው ራሱ እሱ ነው አላቅም ነበር። አራቱን ነው የማታውቀው? እናንተ ስታወሩ ነው የሰማሁት፣ አላቅም ነበር። ያ በእስልምና እስከ 4 ማግባት ይፈቀዳል። እስከ 4 ማግባት ይፈቀዳል። ነገር ግን አለማስተካከልን ወይም ደግሞ እነሱን የማስተዳድርበት ገንዘብ ብር የለኝም ብሎ የሚያስብ ከሆነ አንዲትን ያገባና ከዛ በኋላ ቁጥራቸው ያልተገደቡ የወሲብ ባሪያዎችን መጨመር ይችላል። ይህ በእስልምና የተፈቀደ ነው። ቁጥራቸው ያልተገደበ ነው። ለምሳሌ በጂሃድ ሄዶ በጦርነት ሄዶ አንድ ሴት ሊማርክ ይችላል። 10 ሴቶችን ሊማርክ ይችላል። 100 ሴቶችን ሊማርክ ይችላል። 1000 ሴቶችን ሊማርክ ይችላል። እነዚህን ሁሉ ሉክ እንግዲህ ጣዖት አምላኪዎች ናቸው። ጣዖት አምላኪዎች ናቸው። እነዚህን ወሲብ ማድረግ ይችላል። እሺ ጥያቄ ልጠይቅ። አንድ ጥያቄ፣ አንተ ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? አይ እኔ እንግዲህ እየሰማው ነው ማለት ለምሳሌ አሁን አንተ ሌትስ አንተ ሙስሊም አይደለህም እንበልና ክርስቲያን ሆነህ ወንድሞች አሉህ፣ እህቶች አሉህ፣ እናት አለህ ምናምን። እነዛን እህቶችህን እናትህን አንድ ሙስሊም በምርኮ ወስዶ ለወሲብ አገልግሎት ቢያደርጋቸው ማለት ምን አይነት ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? ወይም ደግሞ የሌሎችን ሰዎች ስብዕና የጠበቀ የሌሎችን ሰዎች እምነት የጠበቀ ሃይማኖት ነው ብለህ ታምናለህ? እኔ እንደዚህ ትክክል አይደለም ብዬ መናገር አልችልም። ምክንያቱም በአንድ ጥቅስ ተነስቼ እንደዚህ ነው ብዬ መናገር አልችልም። አይ በአንድ ጥቅስ አይደለም፣ በአንድ ጥቅስ ሳይሆን በእስልምና ያለው ትልቁ መሰረትና ህግ ስለሆነ ነው። በእስልምና ያለው የተፈቀደ እኔ እንደዚህ በድፍረት እንደዚህ ማለት አልችልም። ኦኬ እሺ፣ ይህን አዲስ አንዴ ላንብብላችሁ።
ይሄ በድፍረት ማለት በነገራችን ላይ ሙስሊሞች ሙሐመድን የምትከተሉ ከሆነ በጭፍን ነው የምትኖሩት። ሉክ ሙሐመድን የምትከተሉ ከሆነ በጭፍን ነው የምትኖሩት። ትክክለኛ የሞራል ግራውንዳችሁን ወስዶባችኋል ሙሐመድ። አንዴ ይህን ሀዲስ ላንብብላችሁ። ሳይ ሙስሊም 1456 ኤ ላይ መጀመሪያ ባቡ ምን እንደሚል ላሳያችሁ። ባቡ ምን እንደሚል ላሳያችሁ። It is permissible to have intercourse with a female captive after it is established that she is not pregnant, and if she has a husband, then her marriage is annulled when she is captured. የጦርነት ምርኮ የተገኘች ሴትን ወሲብ ማድረግ ፍጹም የተፈቀደ ነው፣ እርጉዝ ካልሆነች። ወዲያው ልክ እንደተያዘች እንደተማረከች ከባሏ ጋር የነበራት ግንኙነት ይቋረጣል፣ ትፈታለች ማለት ነው። ስለዚህ እሷን ወሲብ ማድረግ ይቻላል። ደጋግመው ቪዲዮ ሰርተዋል። ሀባሽ ሴት የዋብያን ሴት እንዳታገቢ፣ ዋብያ ሴት የአባሽን እንዳታገቡ ብለው ቪዲዮዎች በርካታ ሰርተዋል። የክርስቲያኖችን ያገባሉ፣ እርስ በርስ ግን አይቻልም፣ ጣዖት ነው የሚያመልኩት ይባባላሉ። ቪዲዮዎቻቸው ላይ እንደዛ እየተባባሉ ነው። ደግሞም ይሄ እንዴት ይታያል? እኛውን መፍታችሁ ነው ከተስማማችሁ። ግን አብዛኞቹ የሙስሊም ሴቶች ያውን ጤናማ አይደለም ሲሉ እያየናቸው ነው። አራት ማግባት እንደፈለገ እሱ ያልተገደበ መፍት ባሪያን መስጠት ይሄ ጤናማ አይደለም። በምድር ነው። በገነት ደግሞ በተመሳሳይ በርካታ ሚስቶች አክቹዋሊ መብዛት በራሱ ደስታ ባላችሁ ነገር ሰትስፋይ መሆን ነው። ባላችሁ ነገር መርካት ነው። በቃኝ ማለት ነው በራሱ ደስታ። ባለህ ነገር መርካት፣ ባለህ ነገር መደሰት ነው እንጂ ደስታ ቁጥር ማብዛት ደስታን ያመጣዋል ብዬ አላስብም። እፎያችን ሰላም ነው። ኧረ ጤናማ ነው፣ ጤናማ ነው፣ ጤናማ ነው፣ ጤናማ ነው። ከጤና ውጭ ምን አለ? ከሱ ውጭ ምን አለ? ተው ተው ተው፣ አትነካካን። ዋናው ነው ለአንተም ጳውሎስን እንትን ለመሸፈን ብለህ የምትታገሉት ትግል እንጂ አንተ ላይ ሌላም ያለ ነው። ሴክስ ማድረግ ምንድን ነው ችግሩ? ጤናማ ለምን ጳውሎስን ሸፍናለሁ? አላህ ሚስት የለኝም የሌለ እንዴ? ጳውሎስ ሚስት አጣው ብሏል አለ። አልተገረዘም። ቀጥልሽ አላህን እየመሰለው ነው የልጅ እና ጳውሎስን ከአላህ ጋር እያስተካከለው ነው። ሚስት አጣው እያለ ሀዘን የተቀመጠው አላህ ነው። ጳውሎስ መኖር የምትፈልጉ በድንግልና መቀጠል ፈጣሪያችሁ ማመስገን የምትችሉ እንደኔ ሁኑ አለ። ማችሉ ግን አግቡ፣ ማችሉ አግቡ ብሎ የሰዎችን ነፃ ምርጫ ሰጠ። ማግባት ለሚፈልግ አግባ፣ ተንዘላዘል፣ ባሪያ እየያዝክ ወሲብ አድርግ፣ አራት አርግ፣ ሶስት ሁለት አራት አግባ፣ ቅንዝረኛ ሁን አላለም። አንዲቷን ብቻ አግባ፣ ከእሷ ጋር ብቻ ሁን፣ ከእሷም አትለይ ብሎ ጳውሎስ አስተማረ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 እስከ 5። ይህ አስተምሮ በእርግጥ ቀጥታ ያንተን አስተምሮ አናቱን ያፈርሰዋል። ጳውሎስ ቅንዘረኛ አልነበረም። ሌሊቱን ሙሉ በወይን ቤት እንኳን ታስሮ ሌሊት በእስር ቤት እንኳን ሆኖ ለታሰሩት ወንጌል ይሰብክ ነበረ። የአንተ ነቢይ ደግሞ በአንድ ሌሊት 11 ሴቶችን ያዘፍን ነበረ። ልዩነቱ ያ ነው። እኔ ሚስት አጣው ብሎ አላማረረም ጳውሎስ። እንደውም መፍት አለን ይላል። ሚስት እኮ ዘመሄድ እንደነከሪ መፍት አለን። ነገር ግን ማግባት የምትፈልጉ አግቡ፣ ማግባት የማትፈልጉ እንደኔ በድንግልና ኑሩ አለ። ለምን የጳውሎስ አስተምሮ ያበሳጭሃል? እኔ አንድ ጥያቄ አለኝ። እግዚአብሔር ብዙ ጥሩ ጥያቄ ነው፣ ጥሩ ነው። አይ እኔ ብዙም አሁን ጳውሎስ በጣም የሚገርመኝ ነገር ቅድም እንዳልኩ በድንግልና ኑሩ። ሰው በድንግል ይኖራል እንዴ? አንተ ስታስበው ስፐርም የለበትም እንዴ? አይረጭም? እንደ ውስጥ ግልጽ እናውራ። እስልምና ግልጽ ስለሚያወራ ክርስትናህም ብዙ ተባዙ ብሏል። እግዚአብሔር ብዙ ተባዙ ካለ ኖ ብሎ ደግሞ ትናንትና የመጣው ጳውሎስ አዲስ ኪዳን ላይ ኖ ድንግል ሆናችሁ ኑሩ፣ ባትኖሩ እንዴ ሰው ልጅ እዚህ ጋር 1700 ሰዎች አላቸው።
እናንተ እንዴት ኑር ብትባለ ወንድ ሴት ተደወደ እፎዬ እስኪን ነገር አብራራ። እንደ ክርስትና አስተምሮ አንድ ወንድ ልጅ ወይም አንድ ሴት ልጅ በአብዛኛው ክርስትና ባይብል አዲስ ኪዳንን እንደ ህጋትን አያስተምርም። ለዛ ነው የምትቃወመው። ማለት ማግባት አለባት። አንድ ሰው ማግባት አለበት። አንተ ስትፈጠር እግዚአብሔር ራሱ አግባ ብለዋል። ብዙ ተባዙ ጊዜ ጌታ ሚስ ሪፕሬዘንት እያደረግ ስለሆነ ሶሪ ሚት ሳደርግህ ጳውሎስ አታግባ አላለህም። የማትችሉ አለ በዝሙት በወሲብ ከመቃጠል በስሜት ከመቃጠል እንደ ጳውሎስ አስተምሮ ምን በስሙት ተመቃጠል አለ አግቡ። ሁለሳቸው ነጥቦ ምላሽ ደስ ኤኒዌይስ ተከፍቶልሃል። እዚህ ጋር እንደዚህ እየተከፈተ ሲወራ ደስ ይላል። ሱናኒ በመንጃ 537 ላይ it was narrated Aisha said አይሻ እንደተረከችው I often scrubbed it what semen from the garment of the messenger of Allah with my hand ብዙ ጊዜ በእጄ ከአላህ መልእክተኛ ልብስ ላይ ስፐርሙን እፈትግለት ነበር። እንደዚህ ከመዝረክረክ ማግባት ቅዱስ ጳውሎስ ምን አለ? አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 አንድ አንበበው ክርስቲያን ኦኬ ያ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ጀምሮ እንደዚህ ይላል። ስለ ጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግላት፣ እንደዚሁም ደግሞ ሚስት ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር እርስ በርሳችሁ አትከላከሉ፣ ራሳችሁንም ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ብሎ ጳውሎስ ይኸው ይህን ቅዱስ የሆነውን ትዳር በወንድና በሴት መካከል አንድ ለአንድ ተወስኖ እንደሚደረግ ይናገራል። ስለዚህ ጳውሎስ ራሱን ገዝቶ አምላክን ሲያገለግል የኖረውን ነቅፈህ፣ ነገር ግን ሙሐመድ የወሲብ ስሜቱ ጭንቅላቱ ላይ ወጥቶበት ዞሮበት ራሱ ላይ እያዝረከረከ የሄደውን ስፐርሙን ያንን ጀስቲፋይ ልታደርገው አትችልም። የጳውሎስን ተቃውመህ ማለት ነው። አይ ሙሐመድ ብቻውን ወሲብ እያደረገ ራሱ ላይ መርጨቱ ትክክል ነው፣ ጳውሎስ ግን አንድ ለአንድ ተወሰኑ ማለቱ ስህተት ነው። ይሄ የሙስሊሞች ጭንቅላት ነው። ስለዚህ በፍጹም ጳውሎስ አንደኛ ትዳርን አልተቃወመም። ሁለተኛ ስለመገረዝና ስላለመገረዝ ተናግረህ ነበር። ስለመገረዝና ስላለመገረዝ ጳውሎስ አልተገረዘም ስትል የሰማው ልበል። ሜይ ቢ ፎይዛ ላይ የምትሄድበት ከሆነ ወይም እኔ ላሳይ። እኔ አልተገረዘም ያለው ከተገረዘ ካላችሁ ደግሞ ከአዲስ ኪዳን ነው ወይ ከብሉ ኪዳን ነው? ና ቻሌንጅ አርገኛ አልኩ እኮ እሱን ቻሌንጅ አርገኝ። ቻሌንጅ ታርገኛለህ። ጥያቄውን ይወደኛ ስለ ረሱል ስትሰጥ ደስ ብሎኝ ነው የሰማሁት። ለምን መሰለህ? ሰው ናቸው፣ ስፐርማቸው ረጨ ምን ብትለኝ ተፈጥሮ አምላክ ነኝ ካላሉ፣ እኛ ግን ኢየሱስንና ጳውሎስን ስቃወም አድንግጡ። አልተገረዘም። እሺ አልተገረዘም አይደለ? ሊስን ሙሐመድ ለመገረዙ ማስረጃ አለ ወይ? ሎክ ከስር በደንብ አስተውሉ። ጳውሎስን ደጋግሞ አታክ ዛሬ አይደለም የጀመርከው። አውትሻይብ አይነው ደጋግመ አታክ የምታደርግበት የሚመስል ጳውሎስ አልተገረዘም የሚል ነው። አንተ ብቻ ሳትሆን የውጭ የእስልምና ደዋ የሚሰሩ ጳውሎስን ለመስደብ የሚጠቀሙት አንዱ ጳውሎስ ያላገባው ስላልተገረዘ ነው የሚል ነው። ልስማማ በእናንተ አርጉመንት። መሐመድ ተገርዟል። እፎዬ አሁን ያልተገረዝበት ምክንያቱም ግርዛትን ይቃወም ማለት ተገረዝክም አልተገረዝክም የሚል የሐዋርያ አታልቅስ። ቆይ ተገርዟል መሐመድ። ኦኬ አሁን ይህን ልጅ እናሳየው። ፊልጵስዩስ ምዕራፍ 3 ቁጥር 5 ክፈትልኝ ክርስቲያን። በስምንተኛውም ቀን የተገረዘው ጳውሎስ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ፣ ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ናምበልኝ እስቲ አሻይ አንብብልኝ። እንደዚህ አንተ ጥቅስ ማምጣት ከቻልክ አወንደር